ተረጋጋ እንደዚህ አትሁን ለመበጥበጥ ይሄ ሲራሱ ሰራችሁት ብላችሁ እኔ ከሷ ጋር እንድንለያይ ይሄ ከዚህ በፊትም ኮስተር የነበረ ነገር እኮ ነው እኔና እሷ እንድንለያይ እናቃለን ታፈቅሪ ነበር ከሷ ጋር ተለየክ ኖርክ ለኔ ትርጉም የለውም ብዙ ንብረት እሱ ላይ ነው ያለና ልጁን ሳውን እሷ የምትፈልገው ንብረቱን ነው አይደለም እኮ ያወራው በእናትህ ስም በእናትህ አንተ ለዚህ ነው እንደጠራህ ይኸውልህ አይደለም ይሄን ሁሉ ነገር እኮ እያሰማነ አንተ እያመንክ ይሄን ያለው እባክህ ተረጋጋ አሰበ ተረጋጋ በእናትህ ሰላም ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁ ዛሬ ደግሞ እንግዲህ በአዲስ ታሪክ አዲስ ባለ ታሪክ ጋር ተመልሼ መጥቻለሁ ማለት ነው እንግዲህ ባለ ታሪካችን ራሷን አስተዋውቃ በሷ ህይወት ላይ ምንድነው የተፈጠረው እኛስ ደግሞ ምን እንድናግዛት ነው የምትፈልገው የሚለውን እንግዲህ ከሷ አንደበት ምን ሰማ ይሆናል ማለት ነው እንግዲህ ከዚህ በፊት አስቀድሜ እየነገርኳችሁ እንዳለሁት አሁንም ድረስ የቪዲዮአችን ተደራሽነት እየቀነሰ ስለሆነ ይህን ቪዲዮ ስትጀምሩ ላይክ አድርጋችሁ እንድትጀምሩ እንድታበረታቱኝ ወይም ደግሞ ይህን ቪዲዮ ስትጀምሩ ለወዳጅ ለቤተሰቦቻችሁ ሼር አድርጋችሁ እንድትጀምሩ በአክብሮት እጠይቃለሁ ማለት ነው እንግዲህ አሁን ወደ ባለ ታሪካችን አልፋለሁ ባለ ታሪካችን እንኳን ደህና መጣሽ እንኳን ሰላም ቆየኝ እስቲ ራስሽን ለውድ ቤተሰቦች አስተዋውቂልኝ እሺ አመሰግናለሁ እኔ ስሜ ዳግማዊት እባላለሁ እሺ እንግዲህ ወደ እናንተ ሚዲያ እንድመጣ ያስገደደኝ የሆነ ታሪክ ስላለ ነው በህይወቴ ውስጥም አንደኛ ደግሞ ወደ እናንተ እንድመጣም የጠቆመኝ ወንድሜ ነው እሺ እና እኔም ያው ፍላጎቱ ነበረኝ ግን በጊዜው እናንተን ስላላገኘሁት ነው እሱ አድራሻችሁንም ዩቲዩባችሁንም ስለሚከታተል ነው እሱ የጠቆመኝ ማለት ነው ኦኬ እንግዲህ መልካም ያው የመጣሽበት መንገድ በወንድምሽ እንደሆነ እየነገርሽ ነውና ምንድነው የተፈጠረው እስቲ የተገናኘው ለመፍትሄ ነው በርግጥ አንድ ነገሮችን ከካሜራ ጀርባ አጫውተሽኛል ግን አሁንም ቢሆን ለውድ ቤተሰቦቼ ነገሮችን ግልጽ ለማድረግ ያክል ምንድነው የተፈጠረው እኛስ ደግሞ ምን እንድናግዝሽ ነው የምትፈልጊው የሚለው እንግዲህ ከስር መሰረቱ ጀምረሽ ከጥንስሱ ጀምረሽ እስቲ ንገሪኝ እሺ አመሰግናለሁ እድሉንም ስለሰጠኝ አንተም ስለተባበርከኝ ማለት ነው እኔ ምንድነው ጓደኛዬ ያለች ሃይሜ የምትባል ጓደኛዬ ያለች እንደገና ደግሞ ፍቅረኛዬም ነበረ በፊት ማለት ነው እና ታሪኩ ረጅም ነው ግን እኔ አጠር አድርጌ ያለውን ነገር እነግርሃለሁ ከዛ በኋላ ደግሞ አንተ ማድረግ የምትችለውን ታረጋለህ ብዬ ተስፋ አረጋለሁ መልካም ምን መሰለን እንደነገርኩ ጓደኛዬ ሃይማኖት ትባላለች ከሷ ጋር ትንሽ የተፈጠረ ኬዝ ነበርና ማለት እኔ እሷ እዚህ ድረስ ትሄዳለች ብዬ ማስቤ አላቅም እስከዚህ ድረስም ትሄዳለች አላልኩም ማለት ያየሁት ነገር በጣም ጥሩ ነገር አይደለም ያየሁት ያለው ነገር የምትሄድበት መንገድ እና አሰበ የሚባል ጓደኛዬ ነበር ፍቅረኛዬ ማለት ነው በፊት ተማሪ ያላችሁ እሺ እና ትንሽ እሱ የባለ ሀብት ልጅ ነው ድርጅት ምናምን አላቸው ቤተሰቦቹ በጣም ሀብታም ናቸው ያው እኛ በሱ ልክ አይደለንም ያው ፍቅር ደግሞ ሀብትን ወይ የሆነ ነገር ለክተ አይደለም እግዚአብሔር የፈቀደ ነው የሚሆነውና ከሱ ጋር ጥሩ ግንኙነት ነበረን ትምርት ቤትም ማለት ብዙ ነገርም ይረዳን ነበር ማለት እኛ ከሱ ዝቅተኛ ህይወት ስም ስላለን ከዛን ጓደኛዬን ብዙ ነገር አማክራታለሁ እሱንም አስተዋወቅኳት በቃ ማለት እኔ ከሱ ጋር ሲሆን ብዙ ነገርን ለሷ ነው የምናገራት ማለት ነውና ጓደኛዬ ግልጽ ነኝ እኔ ለሷ ማለት ነው እሷም ለኔ ግልጽ ናትና እና ቤተሰቦቹ በጣም ሀብታም ናቸው ድርጅት አላቸው እና ከኛ ጋር የሚገናኝም አይደለም ግን ህይወት ብላ ያው ተገናኘን ዩኒቨርሲቲ ነው የተገናኘንም እሱም ዩኒቨርሲቲ ገባ ከዛ ወጣን ያው ላይፍ ይቀጥላል ስራ መፈለግ ምናምን አለና ያው እኛ ስራ እስከምናገኝ የሆነ ነገር ላይ እስከንደርስ እሱ ነበር የሚያገዘን ማለት ነው ከዛን ያው ሃይሜም ጓደኛዬ ናት ተከራይተን ነበር የምንኖረው እኛ ጋር ይመጣል ብዙ ነገር ያረግልናልና እኔ እሷ በዚህ ልክ ታስባለች ይሄን ታረጋለች ለማለትም ይከብዳል እና የኡነት እንዴት ብዬ እንደምናገር አላቅም ማለት ጓደኛ ማለት እህት ናት ብዙ ነገር ስትነግራት ጓደኛ ስትይዝ ያው ለጓደኛው ታስተዋውቃለህ ለሳው አስተዋወቅኳት ረጅም ጊዜ ነበረ በጣም ደስ ብሏት ነበረ ተቀብላ ነበርና ከዛ በኋላ ግን ማየው ነገር ደስ የሚለው ነገር አይደለም ከዛ እኔ ማለት በቃ ከሱ ጋር የምታረገው ነገር ከሱ ጋር የምታሳልፈው ነገር እኔም ችላ ብዬ ነው የተውኩት ምክንያቱም ጓደኛዬ ስለሆነች ብትቀርበውም ሌላ ነገር ታስባለች ብዬ አይደለም የገመትኩትና እኔ ማለት ሀብቱን ፈልጋ ይሁን ልጁን ፈልጋ ይሁን እሱን ልታጠቃ ፈልጋ ይሁን ብቻ የሆነ አላ ውስብስብ ያለ ነገር ነው እኔ ጋር የደረሰ ማለት ነው ከዛ እሱን ትፈልጋለች ብዬ የሆነ ጊዜ ሳይው ማለት አብሮ መሆን መጣ ከሱ ጋር ማለት ነው እሱም ከኔ ጋር ያለው ሪሌሽንሺፕ በጣም ቀነሰ ማለት እኔም እግዚአብሔር ስላልፈቀደ ነው ብዬ ተውኩ ጓደኝነቷን አልተውኩም ግን ከሱ ጋር ያለኝን ነገር አቋረጥኩት ማለት ነው
ከአሰበ ከሚባለው ግለሰብ ጋር ማለት ነው? አዎ እሺ ከዛን በቃ ጓደኝነታችንም እስከዚህ ድረስ ነው በቃ እግዚአብሔር የፈቀደ ብዬ ተውኩት ከሱ ጋር በቃ እሷ መቀጠል ጀመረች ደስተኛ ሆነች በቃ ትፈልጊዋለሽ ወይ ለምንድነው እንደዚህ የምታረጊ ምናምን ስላት መልስ አሰጠኝም እንደምትፈልገው ደግሞ ግልጽ ነው ከዛ እኔ ጓደኝነቱንም አልተውኩም ከሷ ጋር በቃ አንቺ ደስተኛ ከሆንሽ እሱ ጋር መቀጠል ከፈለሽ በቃ ቀጥይ ነው ያልኳት ምንም አላልኳትም ማለት የኔና የሷ ጓደኛ ምንም የተቋረጠ ነገር የለም አብረን ቀጠን በቃ እሱ ጋር ትገናኛለችና ከዛን የሆነ ሰዓት ላይ የእውነት እሱን ወደሽ ነው ወይስ ንብረቱን ፈልገሽ ነው ለምንድነው እኔ እኮ ጓደኛሽ ነኝ እንዴት ታረጋለሽ ምናምን አልኳት ማለት አልተዋጠላትም እንዴት እንደዚህ ትያለሽ እሱ እኮ ነው አንቺን ትቶ ወደኔ መጣ ምናምን አለችኝ ማለት እንዴት አንቺ እሱ እንዲህ ቢያረግም እንኳን እኮ እኔ ጓደኛሽ ነኝ ብዙ ነገር አብረን አሳልፈናል ጥሩንም ደግም እንዴት ታረጋለሽ ምናምን ስላት ብዙም ደስ አላላትም እኔም በቃ ወይ እንግዲህ ሼም ይዟት ነው እንዴት ታረጋለች ብላ አስባ ይሆናል ምናምን ብላ ሼም ይዟት ስለሆነ ብዬ ተውኳት ጓደኝነታችን ቀጠል ግን ለሱ ያላት እንትን ጥሩ አይደለም እና የሱን ንብረት ነው የምትፈልገው እሱን አይደለም የምትፈልገው ማለት እነሱ በጣም ልጁ ድርጅት ውስጥ ዋና ስራ አስኪያጅ ነው ብዙ ንብረት እሱ ላይ ነው ያለና ልጁን ሳይሆን እሷ የምትፈልገው ንብረቱን ነው የምትፈልገው እና ቆይ ለምንድነው እንደዚህ እኔ ማለት አንድ ጊዜ ስልክ ስታወራ እኔ መጀመሪያ ወደ እናንተ የጠቆመኝ ወንድሜ ነው ስልክ ሳወራ ከሷ ጋር ማለት ጥሩ ነገር አይደለም እያወራን ያለ ነውና የሄድሽበት መንገድ ልክ አይደለም ለምንድነው እንደዚህ የምታረጊ አንቺ እንደዚህ የምታረጊ ከሆነ እኔ ቀድሜ አንቺን እንትን እላለሁ ወይ እቺ ልጅ መጥፎ መንገድ የምትሄድ ከሆነ መልሻት አለበለዚያ ግን እንደዚህ አይነት ሚዲያ የሚሰሩ ስላለ እሷ ምን እንደምትፈልግ ወይ ደግሞ ምን እንደምታረግ ተከታትለን እንያዛት ምናምን ሲለኝ ማለት እኔም ፍላጎቱ ነበርኝ ከሷ ካራኩት ይሄን ነገር ማግኘት አልችልም ስለዚህ ለሷ እንደ ማለት ውስጥ የሆነ ቁስል አለ የሆነ ነገር አለ ግን ያን ነገር እየተቋቋምክ እሷ እስከምን ድረስ ነው የምትሄደው የሚለውን ለማየት በቃ እሺ ምንድነው የምትፈልጊ ከሱ እንዴት መሆን ነው የምትፈልጊ እሱን ነው የምትፈልጊ እሱ ማግባት ነው የምትፈልጊ ስላት አይኔ እሱ ማግባት አልፈልግም ማለች የእውነት በጣም ነበር የደነገጥኩት ታዲያ ምንድነው የምትፈልጊ ስላት እኔ በቃ ለሱ ንብረቱን ነው የምፈልገው ወይ እሱን ገድዬ ወይ ደግሞ አሳብጄ ንብረቱን በእኔ ስም እንዲያዘዋውር ምናምን ብላ ጠየቀች ከዛን የእውነት በጣም ነው የደነገጥኩ እውነትም ማለት ወንድሜ ነው ለዚህ ሁሉ ማለት ምክንያት የሆነኝ ማለት ነው እንደዚህ ስለ መድኃኒት ምናምን ስልክ ስናወራ ሰምቶ ነበርና እንደዚህ ነገር ይሄድሽበት ያለ ነገር ልክ አይደለም ሲለኝ እውነትም ልክ እንዳልሆነ ገባኝና እሱ ወደ እናንተ የጠቆመኝ አሁን እቺ ልጅ ምንድነው ይሄ እሷን ምንድነው የምትፈልገው እናንተ ጋር የመጣውበት ምክንያት የእውነት መድኃኒቱን አግኝታ እሱ ማሳበድ ነው የምትፈልገው ወይ ደግሞ መግደል ነው የምትፈልገው አሁን መድኃኒቱን እየፈለኩ ነው ምናምን አለች እና መድኃኒቱን ደግሞ ያው እንደዚህ ብለሽ እኔ ያገኘው ሰው አለ ብለሽ ጠቁሚያት ነው ያለኝ ወንድሜ ማለት ነው እሷን ለማያዝ ከዛን ያ ሰው ጋር እኔ ጠቁማታለሁ አለኝ እንግዲህ መድኃኒቱን አገኛለሁ ብላ ዛሬ ትደውልልኛለች ይመስለኛል ማለት አሁን ይሄ ነገር ከተፈጠረ አንድ ወር ገደማ ምናምን ሆሏል ማለት ነውና ልጁን የምትፈልገው ወይ ማሳበድ ነው ወይ መግደል ነው ማለት እሷ የምትፈልገው በቃ ንብረቱን በራሷ ስም ማድረግ ነው እሱ ካበደ ያው ሁሉም ነገር እንዲፈርምላት ንብረት ማለት እሱ ስራ አስኪያጅ ነው ሁሉም ነገር በሱ ነው የሚሆነው ቤተሰቦቹ ውጪ ምናምን ነው ስለሚኖሩ ትልቅ ድርጅት ስለሆነ ማለት ነው እና እሷ የምትፈልገው እሱ የሆነ ነገር ጠጥቶ ወይ ደግሞ የሆነ ነገር ሆኖ ነው እንዲባልላት ነው የምትፈልገውና ያን ነገር እኔንም በቃ አንቺ እንደዚህ ካረክሽው ገንዘቡንም አካፍልሻለሁ ምናምን አለች እና ይሄን ሁሉ ስናወራ ነው አሁን ወንድሜ እንትን ያለኝ ማለት ነው የያዘኝ ይሄ ነገር ልክ አይደለም ማለት እኔም ፈልጌ ነበር ግን እስከመቼ የት ድረስ ትሄዳለች የሚለው ነገር ለማወቅ ነው እንጂ እሷን ተከታትዬ የሆነ ነገር ለማድረግ ነውና ገንዘቡን ላንቺ አካፍላለሁ ምናምን ስትለኝ እሺ በቃ ምንም ችግር የለውም አንቺ ገንዘቡን ለኔ የምታካፊ ከሆነ እሱም ማድረግ ባለብን መንገድ እናረጋለን መድኃኒትም ካገኘን መድኃኒት የሚሰጠን ሰው እንፈልጋለን ምናምን አልኳት ያው እንግዲህ የነገርሽኝ ነገር ትንሽ ግርም ያሰኝ ሆኖ አግኝቼዋለሁ እንዴት ካልሽኝ ደግሞ ማለት ጓደኛሽ ወይም ደግሞ ሃይማኖት የምትባለው ግለሰብ አሰበ የሚባል ሰው ላይ ወይም ደግሞ ባለቤቷ የሆነ ሰው ላይ ያን ሰው ለማሳበድ መድኃኒት እየፈለገች እንደሆነና ያን ሰው አሳብዳ ንብረቱን ልትወስድ እንደፈለገ ነው የነገርሽኝ እና
በመሃል ደግሞ እያወራን አንድ የነገርሽ ነገር ነበር ልታገቢው ትፈልጊያለሽ ወይ ስላት አልፈልግም ብላኛለች አልሽኝ ግን ደግሞ አሁን በትዳር እንደሚገኙ ነው እየነገርሽኝ ያለሽውና እንዴት ነው ይሄ ሊሆን የቻለው ትዳር ማትፈልግ ከሆነ ከሱ ጋር መጋባት ተጋብታ ህይወት መመስረት ማትፈልግ ከሆነ አሁን ደግሞ ተጋብተው እየኖሩ ነው ያሉትና እንዴት ነው ይሄ ሊፈጠር ይቻላል አው ልክ ነህ ማለት እነሱ አንድ ላይ ነው የሚኖሩ ማለት ሰርግ ምናምን በቤተሰብ ምናምን እንትን ያለ ነገር የለም እሱ ቤት ተከራይቶላት አንድ ላይ ነው እየኖሩ ያሉ ማለት አላ ሰርግ የሚባል ቀለበት ቤተሰብ ማስተዋወቅ ድግስ ደግሰ የሚባል ነገር አላ ያን ነገር ነው ያላረጉት እንጂ እኮ እነሱ አብሮ ነው እየኖሩ ያሉት እንደ ባልና ሚስት ይኸውልሽ አሁን እሷ ካልተጋባች ወረቀት ላይ የሰፈረ ፊርማ ከሌላት ገንዘቡን ወይም ደግሞ ድርጅቱን በምንም አይነት መንገድ ልታገኝ አትችልም አው ልክ ነው እሷ ደግሞ ያሰበችው ምን እንደሆነ ታውቃለህ አሁን ይሄ ነገር ከተሳካላት እሱን መዘጋጃ ሄዳ እንደ ባልና ሚስት እንዲሆኑ ቅድሚያ ለማድረግ ነው እንደዛ ነው ያሰበችው አሁን በመዘጋጃ ሄደ የምትፈራረመው ነገር አለ እንደ ባልና ሚስት ለመሆን ከዛን ከ6 ወር በላይ አብረን ቆይተናል የሚለውን ልታስፈርመው ነውና ይሄ ደግሞ እሱም ተስማምቷል ምናምን አለች ምንም ችግር የለውም አንቺ ፍቃደኛ ከሆንሽ አሁንም እኮ አብረን እየኖርን ነው ስለዚህ ይሄ ነገር እኔ ለማድረግ ወደ ኋላ አልልም ሰርግም ከፈለግሽ ደግሳለሁ ስለ እኔ ሰርግ አልፈልግም በመዘጋጃ ተፈራርመን ቢያንስ የ6 ወር ምናምን አብረን እንደቆየን አድርገን እንፈራረምና ከዛ በኋላ ደግሞ ነገሮቹ ሲስተካከሉ ሰርግ እንደግሳለን ቤተሰቦቼን ያው ታቃለ ደሃናቸው ይሄን አለ ሰርግ ደግሱ ማለትም ይከብዳል ነው ያለችው በዚህ መንገድ ነው ያሳመነችው እሷ ማለት ነው መልካም እንደው አንቺ ወደኛ ከመምጣትሽ በፊት ይሄን ነገር ስታውቂ ወይም ደግሞ ከረጅም ጊዜ በፊት ጓደኛሽ እንደሆነች ነግረሽኛልና ነገሮቹን ሁሉ እያማከረችሽ እንደምታደርግ እና ደግሞ በሰዓቱ መጀመሪያ ላይ ይሄን ነገር ስትጠይቅሽ አንቺም መስማማትሽን እንደገለጽሽላትና ይሄን ነገር ለማድረግ ዝግጁ እንደሆንሽ ነግረሻን ነበር አሁን እንዴት ነው ወደኛ ልትመጪ የቻልሽው ማለት እንደው ከምን የተነሳ ነው እኛ ጋር ልትመጪ የቻልሽው በዛውም ደግሞ አያይዘሽ እንድትነግሪኝ የምፈልገው ይሄን ነገር እንዳወቅሽ ለምንድን ነው አንቺ አሰበ ለተባለው ግለሰብ ይሄን ነገር መናገር ያልፈለግሽው ለሱ መናገር ያልፈለኩት ነገር ለምን እንደሆነ ታውቃለህ ወይ ሊጎዳት ይችላል ወይ እሷ ደግሞ እሱ ከሸሻት ሌላ ነገር ካሳያት ትጎዳዋለች ብዬ አስቤ ነው ምክንያቱም አሁን ለሷ ብነግራት የሆነ ነገር ታረጋለች ወይ እሱ ላይ የሆነ ነገር ታረጋለች ልጅቷ ማለት በጣም እንትን ነች በቃ አላ ቶሎ ችኩል ነች የሆነ ነገር ለማድረግ ወደ ኋላ አትልም አንደኛ ደግሞ መጀመሪያ ይሄን ነገር ወደ እናንተ እንዲመጣ ይረዳኝ ወንድሜ ነው ማለት ሚዲያውንም ብዙም እውቀቱ የለኝም እሱ በጣም ስለሚከታተል ከዚህ በፊትም ጓደኛው እንደዚህ አይነት ነገር ተከስቶበት በእናንተ ሚዲያ መፍትሄ ስላገኘ ከዛን ስልክ ሳወራ እሱ ስለሰማ እየሄድሽበት መንገድ ልክ አይደለም እኔም ልክ አይደለም ግን እንዴት አርጌ ነው እሷን ማስቆም የምችለው ማለት እሷን ለማስቆም ብዙ ነገር አርጋለሁ አንቺ እሱን ከወደድሽው እኮ ነገም የራስሽ ነው ንብረትሽ እንዴት ታረጋለሽ ስላት እኔ ሌላ ሰው ነው ማግማት የምፈልገው ስለዚህ እኔ የምፈልገው ከሱ ንብረቱን ነው የምፈልገው ስትለኝ እቺ ልጅ ነው ይሄ ነገር ልክ አይደለም ማቆም አለብሽ ብላት የምትፈልገው ነገር ለማድረግ ወደ ኋላ አትልም ስለዚህ እሷ ሳታረግ እኔ እሷን አንድ ላይ እንደሆነ አርጌ የሆነ መንገድ ላይ እንድትቆም ለማድረግ ነው ወደ እናንተ ሚዲያም የመጣሁት ማለት ነው መልካም እንግዲህ ብዙ ተጫዋወተንና እንደው ለመጠየቅ ያክል አሰበ የሚባለው ግለሰብ ካንቺ ጋም በትምህርት ቤት ሳላችሁ ግንኙነት እንደነበራችሁ ሪሌሽንሺፕ ውስጥ እንደነበራችሁ አስቀድመሽ ነግረሽኛልና እንደው እንዴት ነው በዛ ጊዜ አሰበ የሚባለው ግለሰብ ምን አይነት ስነ ባህሪ ያለው ሰው ነው ምን አይነት ለሰዎችስ ምን አይነት አመለካከት ያለው ሰው ነው የሚለውንም እስቲ በዛው አያይዘሽ ንገሪኝ እሺ አመሰግናለሁ አሰበ ማለት ጥሩ ሰው ነው መልካም ሰው ነው ስነ ምግባር ያለው ሰው ነው ግን ከኔ ጋም ያው እሷ ነች በግፊት እኔ ያላየውበት ማለት ከሌላ ሰው ይዛለች ጓደኛ ይዛለች እያለች እንትን እያረገች ነው የለያየችን ማለት ነው ግን ይሄ ነገር እኔ እንደማቀው እሷ አታውቅም እኔን እንዲጠላኝ እኔ ላይ ሌላ ነገር እንዲያስብ ያደረገችው እሷ ነች አንደኛ ደግሞ እኔን እንዲጠላኝም እኮ የሆነ ነገር አድርጋ ይሆናል አላውቀውም አሁን ይሄን ነገር ካሰበችው ማለት እሱ ራሱ እኔ እንዴት ነው ወደ እሷ ይሄድኩት ለምንድን ነው እንደዚህ ያረኩት ሚል ጸጸት አንዳንዴ ይሰማዋል ከዛ በኋላ ደግሞ ይናደዳል እንደዚህ አይነት ሰው አልነበረም ከሷ ጋር ከተገናኘ በቃ ይበሳጫል እኔ ላይ ይበሳጫል ስቲል እኔ ራሱ አሁን እነሱ ጋር ሲሄድ እሷ እያለች ሲሄድ እሱ ከመጣ ደስ አይለው በቃ እኔ ማየት አይፈልግም ለምንድን ነው ካንቺ ጋር ያጋጫችሁ ወይም ደግሞ ያለያያችሁ እዚህ ድረስ ቁርሾ የፈጠረባችሁ ነገር አለ በኔ በኩል ምንም ያለ ነገር የለም ማለት እኔ በቃ እሷ አንቺ እኔ ላይ ሌላ ሰው ይዘሻል እኔን አትፈልጊኝም በፊትም እንድረዳሽ ነው ወደኔ የመጣሽው አንደኛ ከዩኒቨርሲቲ እስክትወጪ ነው
ከኔ የሆነ ነገር ስለፈለግሽ ነው እንጂ ከኔ ጋር መኖር ፈልገሽ አይደለም እና ብዙ ነገር ሰምቻለሁ ግን ያን ነገር የነገረኝ ሰው ግን እኔ ላንቺ አልናገርም ነው የሚለኝ ሁሌም ማለት ነው። እንደው አንቺ እዚህ ጋር ትንሽ ግር ያለኝ ነገር ይሄን ሁሉ ነገር ያወቅሽ ወይም ደግሞ የልጅነት ፍቅረኛሽን በትምህርት ቤት የምታውቂውና ሐሳብ የተባለውን ግለሰብ እንግዲህ ጓደኛሽ የልብ የምትያት ሰው እንደነጠቀችሽ እየነገርሽ ነውና እንዴት ነው አንቺ ይሄን ነገር ተቋቁመሽ ወይም ደግሞ ችለሽው ወደዛው ጓደኝነት ተመልሰሽ ጓደኝነታችሁ ሳይፈርስ እስከው ሊቆይ ይቻላል? እሱ ልክ ነው። አንድ ጊዜ ወንድሜ ነው የመከረኝ እና እቺ ልጅ ጓደኛሽን ወስዳለች ብዙ ነገር አርጋሻለች ግን ደግሞ አንቺ ላይም ሌላ ነገር ሳይፈጠር ከሷ ጋር እንደ ጓደኛ ሆነሽ እሷ እስከ ጥግ ድረስ እስከምትሄድ ድረስ ሚዲያ ላይ ያጋልጠናት የሆነ ነገር መገኘት አለበት። ስለዚህ አንቺ ውስጥሽን ደብቀሽ እንደ በፊት ሆናችሁ ጓደኛሽ እንደዛ እንደቀጠለ ሆናችሁ እንደዛው ቀጥይና እስከ መጨረሻው ድረስ እንድትሄጂ ምንም ነገር እንዳታሳየት አለኝ። ይሄ ነገር ትንሽ ግር የሚል ይመስለኛል። እንዴት ካልሽኝ ያው እንግዲህ ትምህርት ቤት እያሉ ፍቅረኛሞች ብቻ ነበሩ የነበሩት ወይም ደግሞ ካንቺ እንደወሰደችው ፍቅረኛሞች ነው ሊሆኑ የሚችሉትና ይሄ ሐሳብ እሷ ከበፊትም ከትምህርት ቤትም እያለች ነው እንግዲህ ይሄ መርዝ ሰታ እሱን መረዛ አሳብዳ ወይም ደግሞ ገላ የሱን ሀብት መውሰድ የፈለገችው ገና ከትምህርት ቤት እያለች ነው አይደለም? እና እንዴት ነው ማለት ከትምህርት ቤት ከወጣን በኋላ ነው እኮ ይሄ ነገር ደግሞ የተፈጠረው አንቺ ጓደኛሽን የወሰደችብሽ እንደዚህ አንቺ ላይም የማይሆኑ ቃላቶችን እያዘራችብሽ እሱ እንዲጠላሽ ያደረገችው ደግሞ ትምህርት ቤት እያላችሁ ነው አይደል? እና እንዴት ነው አንቺ ያን ነገር ስትሰሚ ትምህርት ቤት ድረስ አብራችሁ ጓደኝነታችሁ ማለት በመሀልም ተጣልተን ነበር ከሷ ጋር ተኮራርፈን ነበር እንዴት ታረጋለሽ የሚለው ነገር ማለት ብዙ ነገር ያው ትጋጫለህ ብዙ ነገር እንትን ትላለህ የአንድ ሀገር ልጆች ነን አንድ አካባቢ ስለሆን አብረን ነው ዩኒቨርሲቲም የገባ ነው ከዛ ለብዙ ወራት በኋላ ተመልሰን አንድ ላይ ሆነናል። በቃ አንቺም ልክ አይደለሽም ምናምን የሚለው ሰው አስታረቀን። ከዛ በኋላ እሱም ተመልሶ አንድ ላይ ሆን ከዛ በኋላ ከዩኒቨርሲቲ ከወጣን እዚህ ከመጣን ስራ በምንፈልገው ሰዓት ማለት እሷ ብቻዋን ታገኘዋለች ማለት እኔ አላቀውም ይገናኛሉ አብሮ ብዙ ጊዜ ያሳልፋሉ ቤተሰብ ጋር ነው ሄድኩት ትለኛለች እኔም ደግሞ ቤተሰብ ጋር ሄደች ነው የሚመስለኝ እና በዛ መሀል ነው ይሄ ሁሉ የተፈጠረ ማለት ነው። ግን እዚህ መጥቼ በቃ እዛ የነበረውን ለወንድሜ እንደዚህ እኮ ነው የምታረገኝ ምናምን ስለው በቃ እቺ ልጅ የሆነ ነገር አስባ ይሆናል ወይ ልጁን ፈልጋ ነው ወይ ንብረቱን ፈልጋ ነው። አንደኛ እኔ ስልክ ሳወራ ስለ መድኃኒት ምናምን ሳወራ ሰምቶኝ ነው የሄዳችሁበት መንገድ ልክ አይደለም እቺ ልጅ የጠነሰሰችው ከዩኒቨርሲቲ ጀምሮ ነው አንቺ ስላልገባሽ ማለት ጓደኛዬ ናት ደስተኛ ነች በኔ እንዲህ ታረጋለች ብላ አታስብም የሆነ ድረስ ሄደ እስካላየክ ድረስ ማለት ነውና እኔም እንደዛ አላሰብኩም። እዚህ ከመጣን እንደዚህ አይነት ነገር አንደኛ እሱ ከሷ ጋር መሆኑ በቃ እሱ ፈልጎ ነው እሱም ደግሞ ፈልጌ ነው በቃ ከሷ ጋር የሆንኩት ጓደኛሽ ናት እንጂ እህትሽ አይደለችም ምንድነው የምታካብጂ በቃ ሆኗል እኮ ይሄ በኔና በሷ ብቻ አይደለም የተፈጠረ ከኔና አንቺ ጋር አብረን የነበርነው እስከዚህ ሰዓት ነው በቃ ያ ነገር ደግሞ አልፏል ስለዚህ በቃ እኛ ህይወታችን እንኖር ተወኝ ምናምን ስለው እሷ እንደውም አውቃ በቃ ተወኝ እኔንም ተወኝ እኔ ከጓደኛዬ ጋር መለየት አልፈልግም ምናምን ስትለው አይታዩ በቃ እሱ ፍቃደኛው ከሆነ አንቺ ደስተኛ ከሆነሽ በቃ አብራችሁ ሁኑ የኔና አንቺ ጓደኝነት ይቀጥላል አልኳት። ከዛ በመሀል እንደዚህ ቅድም ያልኩ ነገሮች ተፈጠሩና ወደ እናንተ እንድመጣም ያደረገኝ ምንድነው እቺ ልጅ አሁን ያው መድኃኒቱን አገኘው የሆነ ነገር አገኘው ብላ እኔ ጋር መደወሉ አይቀርም ያኔ ምን አይነት መድኃኒት ነው ያመጣችው እውነት እሱ ልትጎዳ ነው ወይስ እኔን አውቃ ልትፈትነኝ ነው የፈለገችው የሚለውን ነገር እንድን ነው ማለት እሷን ለመጠቆም ነው ወደ እናንተ የመጣሁት ማለት ነው። ነገሩ ከባድ ቢሆንም እውነትም እሱን ለማጥፋት ሞክራ ነው የሚለው ነገር መልካም እኛ ብዙ ነገሮችን ሰርተናል ከዚህ በፊት እንደዚህ አይነት ኬዞችም አጋጥመውን ያቃሉ ነገር ግን አሁን ላይ ይሄን ነገር ለመፍታት በአስቸኳይ ነው እንትን ማለት ያለብን አሁን መድኃኒት እየፈለገች እንደሆነና ሰውየውን አሳብዳ ንብረቱን ልትወስድ እንደፈለገች ነግረሽኛልና እንግዲህ ይሄን ነገር ማድረግ የምንችለው እኛ ብቻ አይደለንም ይሄን ነገር አሰብ የተባለው ግለሰብም ማወቅ አለበት ምክንያቱም እሱ ላይ ነው ይሄ ዋናው ሴራ እየተጠነሰሰ ያለውና ይሄን ነገር አሳውቀ ነው ከሱ ጋር የምናደርገው ቆይታ ይሆናል ይሄን ነገር ለሱ ካሳወቅን በኋላ ቀጥታ ወደ እርምጃ ለመሄድ ነው የምንሞክረው ማለት ነው። ከዛ በኋላ እንግዲህ ቤት ውስጥ ገብተን እሷን የማጋለጡን ስራ የምንሰራ ይሆናል። በዛ ሁሉ ሂደት ውስጥ ግን አንቺም ልታስፈልጊኝ ስለምትቺ አንቺ ጋም ያሉ መረጃዎች ሊኖሩ ስለሚችሉ እንደው እኔ ጋር አሉ እንደ መረጃ ሊጠቅማችሁ ይችላል ይሄ ከዚህ በፊት እንደዚህ ያለ ነገር ነው ብለሽ ልትነግሪኝ የምትቺው ነገር ካለ ባክሽ እስቲ። ያው እኔ እናንተ እሷን ለማግኘት ያው ወደ እኔ ትመጣለች
የምታገኘውን መድኃኒቱም ይሁን መርዙም ይሁን አይ ዶንት ኖ ምን ይዛ እንደምትመጣ አላቅም። ግን ስታገኘው ቀጥታ እኔ ጋር ነው የምትደውለው። ለምን በቃ እኔም ተስማምቻለሁ ያን ነገር እናረጋለን ስላልኳት ቀጥታ እኔ ጋር ነው ይዛ የምትመጣና ያ ይዛ የምትመጣ ነገር ወይ በቪዲዮ ወይ በሆነ ነገር ማስረጃ ይዘን እሷን ለማጋለጥ ነው እኔ ያሰብኩት ማለት ነው። እንግዲህ እንደኔ እናንተ ደግሞ በየት መንገድ ነው እሷን መያዝ የሚቻለው የሚለው ከናንተ ልስማና። መልካም እንግዲህ ይሄ ያልሽው አንድ መንገድ ነው ያስኬዳል። ነገር ግን እንደው ከዚህ በፊት ስትደዋወሉ ወይም ደግሞ ስለ እንደዚህ አይነት ነገር ስታወሩ የድምጽ ማስረጃዎችም በስልኮችሽ ላይ የሚገኙ ከሆነ የፎቶ ማስረጃዎችም ሊኖሩ ይችላሉና እንደዚህ አይነት ማስረጃዎች ካሉ እባክሽ ለኛ በተሰጪን ሊጠቅመን ይችላል ወይም ደግሞ ነገሮችን ሊያፋጥንልን ይችላል ብዬ አስባለሁ። እሰጣቸዋለሁ ምንም ችግር የለውም። ይኖራሉ እንደዚህ አይነት ነገሮች ይገኛሉ። ስልኬ ላይ ይፈልግና ያው ስናወራ እንደዚህ አይነት ነገር በስልኬ አንዳንዴ ይቀዳለው ከዛ እንደ ማስረጃም ይጠቅማል ብዬ ስላሰብኩት ማለት ነው። ስለዚህ ያናን ለእናንተ ማስረጃ ይሆናል ብዬ ነው። መልካም እንግዲህ ብዙ ነገር ብለሽኛል። ያው ነገሮችን አሁን ፈጠን ብለን ለመፍታት ነው መሞከር ያለብንና እንግዲህ አሰበ የሚባለውን ግለሰብ ቤቱ ሄደን ለማግኘት የምንሞክር ይሆናል። አንቺ እሷ በሌለችበት ጊዜ ተጠቁሚንና እዛው ቤት ሄደን እሱን ለማውራት የምንፈልግ ይሆናል። ምክንያቱም ይሄም አንዱ የሱ አካል ነውና እሱን አውርተን እንግዲህ እሱን አረጋግተን ከዛ በኋላ እሷን የማጋለጡን ስራ የምናካሂድ ነው የሚሆነው ማለት ነው። እንግዲህ እስከዛው ብዙ ነገሮች ሊፈጠሩ ይችላሉ። በመሃል የምታገኛቸው ነገሮች ሊኖሩ ይችላሉ። ግን የምታገኙ ትንሽም የሚባል ነገር ቢሆን ለኛ ደውለሽ መናገር ይኖርብሻል ማለት ነው። በዋነኝነት ግን አሰበ የተባለውን ግለሰብ የምናገኝበትን መንገድ እንድታመቻችልኝ ይፈልጋሉ። እሷ በማትኖርበት ጊዜ ቤት ውስጥ በማትኖርበት ጊዜ ማለት ነው። መልካም ያው እንግዲህ ቤተሰቦቼ እንዳዳመጣችሁት ነበረ። ትንሽ ግር የሚል ነገር ነው። እኛም ስንሰማ ደንግጠን ነበረ ማለት አንዳንድ ጥያቄዎችን ለመጠየቅ ተገድደን ነበረ። ነገሮቹ ግራ የሚያጋቡ ሆነን ስላገኘናቸው ማለት ነው። እንግዲህ አሁን አሰበ የሚባለውን ግለሰብ አግኝተን የማውራቱን ነገር የምናካሂድ ነው የሚሆነው። ምክንያቱም እሱ ይሄን ነገር ማወቅ አለበት። ከዛ በኋላ እሱ የሚያግዘን ነገሮች ሊኖሩ ስለሚችሉ ወይም ደግሞ ቤቱን ቁልፉን ብዙ ነገር እሱ ሊሰጠን ስለሚችል ለሱ ይሄን ነገር አሳምነን ተናግረን ከዛ በኋላ እንግዲህ እርምጃዎችን ለመውሰድ የምንሞክር ነው የሚሆነው። ምን ይፈጠራል የሚለውን እንግዲህ እስከ መጨረሻው አብራችሁን ከሆናችሁ ከቪዲዮ መጨረሻ ላይ ታገኙታላችሁ ማለት ነው። እንግዲህ እስቲ አብራችሁን ነው። ያው እንግዲህ ውድ ቤተሰቦቼ አሰበን አግኝተነዋል ማለት ነው። እንግዲህ ዳግም አሰበን የምናገኝበትን መንገድ አመቻችታልን አሁን ልናገኘው ችለናል ማለት ነው። እንግዲህ የተፈጠረውን ነገር እናንተም የነገረችንን ነገር ሰምታችሁት ነበረና ዋነኛው እንግዲህ የታሪኩ ባለቤት እሱ ስለሆነ ነገሩን መስማት አለበት ብለን ስላሰብን ነው እሱን ማግኘት የመረጥነውና እንግዲህ አሁን ያለውን ነገር ለሱ የምናሳውቀው ይሆናል። ከዛ በኋላ ነው ወደ እርምጃ የምንገባው ማለት ነው። እስቲ ባክሽ ዳግም ያለውን ነገር ለሱ ንገሪልኝና ምን እንደተፈጠረ አንዳንድ ነገሮችን ከካሜራ ጀርባም ልንነግረው ሞክረናል። ግን ያለውን ነገር ዲቴይል እስቲ ገብተሽ ሁሉንም ነገር ባክሽ መናገር ትችላለሽ። እሺ በድጋሚ ስለመጣችሁ አመሰግናለሁ። እንግዲህ አሰበ ታውቃለህ የኔንም ያንተንም የሀይሚንም ከዚህ በፊት ብዙ ነገር አሳልፈናል። ከዩኒቨርሲቲ ጀምረ እዚህ ድረስ ደርሰናልና ያው በጓደኝነትም ሆነ በቤተሰብን እኛንም ረድተ ብዙ ነገር አብረን አሳልፈናል። ግን እንደዛ ቢሆንም ጓደኝነታችን ባይቋረጥ አብረን ብንቀጥል ደስ ይለኝ ነበረ። ግን ያው ነገር አልሆነም። ሁሉም ነገር እግዚአብሔር የፈቀደ ነው የሚሆነው። አንተም ወደ ምትፈልገው ወደ መረጥከው መንገድ ሄደሃል። እኔም ደግሞ ያው ህይወትን እየቀጠልኩ ነው። ያው ከሀይሚው ጋርም ጓደኛ ነን። በጣም ብዙ ነገር አብረን አሳልፈናል። አንተም ታውቃለህ። አንተ ደግሞ ከሷ ጋር ጓደኛክ ነች፣ ያው ባለቤት ናትና ምናልባት ስለ ባለቤት ብዙ ነገር ማታውቀው ነገር ይኖራል ብዬ አስባለሁ። ማለት ያልተረዳክ ነገር ያላየክ ነገር አለ ብዬ አስባለሁ። ለነሱም ብዙ ነገር አስረድቻለሁ ባንተ ላይ እየተደረገ ያለው ወይ ደግሞ አንተ ላይ ምን እያረገች እንደሆነ ብዙ ነገር ለነሱ አስረድቻለሁ። ይሄን ነገር ላትቀበለው ትችላለህ ወይ ደግሞ አንቺ የሆነ ነገር ፈልገሽም ነው ልትል ትችላለህ። ግን እውነታው ይሄ ነው አይደለም የሚለው ነገር ያው አብረን የምናየው ይሆናል ማለት ነው። ምን መሰለ እንዴት ብዬ እንደምነግር ከየት እንደምጀምርልህ አላቅም። ምክንያቱም ካንተ ጋር ብዙ ነገር አሳልፍ ያለው አንተ ስትጎዳ አንተ የሆነ ነገር ስትሆን ማየት ስላልፈለኩ ነው ዛሬ እነሱ ጋር እንድትመጣ ወይ ደግሞ እነሱም እንዲረዱኝ የፈለኩት ማለት ነው። ሀይሚ አንተ እንደምታውቃት አይደለችም ወይ ደግሞ ላንተ የምታሳየው አንተ እንደምታያት ልጅ አይደለችም። የምትሰራው ነገር ትክክል አይደለም። አንተ ላይ ብዙ ነገር እያሳየች ነውና
ያን ነገር ላንተ ለመናገር ነው ዛሬ እነሱ ጋርም የጠራው ለነሱም ብዙ ነገር ተናግሬያለሁ ማለት ነው ብዙ ነገር አስረድቻቸዋለሁ ሃይሚ ምን አይነት ሰው ናት ማለት ለኔ ጓደኛዬ ናት ብዙ ነገር አብረን እንትን ብለናል አንተም ታውቃለህ ሃይሚ አንተ እንደምታውቃት ልጅ ሲጀመር ምንም ነገሩ ማሽሙንሙን አያስፈልግም መናገር የምትፈልጊው ነገር ካለ ተናገሪ እኔና አንቺ እኮ ዛሬ አይደለም ማለት ለምንተዋወቀው አውቃለሁ ዛሬ አይደለም የምንተዋወቀው እሷንም ማቃት ዛሬ አይደለም አንቺንም ማቂስ ዛሬ አይደለም ጠንቀቄ ስራሽን አቃሉ ቆይ ዝም በይ ይኸውልሽ ምንም ይሄ ሩቅ የሚያስኬድሽ ነገር የለም ወይም ደግሞ ይሄ ወሬዎችን አጣፍጠሽ ስላወራሽ ያምነኛል ብለሽ አስበሽም ከሆነ ወይ እሱ ስለመጣ ምናምን አይደለም ተረጋጋ ይኸውልህ ሐሳብ ተረጋጋና ባክ ምንም መረጋጋት ምናምን አይደለም የእሷን ነገር እኔ በደንብ ስለማውቅ ከበፊትም ሲጀመርኮ ምሳሌውን ስራ በደንብ እኮ ነው የሚቆጭ ነገር አትናገር ምናልባት ነገር ሊቆጭ ይችላል እኔ ካንተ ምንም ፈልጌ አይደለም በቃ ተላይተናል ሲጀመር አንተን አክብሬ ነው የመጣሁት አይደለ መልካም እሺ አመሰግናለሁ ለሱ አመሰግን ግን እባክህ ሐሳቧን አንድ ያስጨርሳትና ከዛ በኋላ መናገር የምትፈልገው ይኸውልህ የሚቆጭ ነገር አትናገር እኔ ልክ ነው እንደዛ ልትረዳ ትችላለህ እኔ ካንተ ምንም ፈልጌ አይደለም አንተ የምፈልግ እኮ ለሱ አሳልፌ ያልሰጥህም ነበር እናንተ እኔን ጓደኝነታችን ከጓደኛዬ ጋር ስትሆን የተውኩት እኮ እናንተ ሁለታችሁንም ማጣት ስላልፈለኩ ነው መቶ አትበባክሽ ምን ከተውሽ በኋላ ሰሰሪ የነበረው ነገር አናቀም ተረጋጋ አሰበ ተረጋጋ የእውነታውን ሃይሚ ትወደኛለች ብለህ ታስባለህ ተረጋጊ በደንብ ነው የምትወደኝ ደሞ እሱን መተሽ ነግሪኝ ነው እንዴ ለኔ እኮ ልክ ነህ ግን አንተ ያላየው ብዙ ነገር አለ ያልታየክ ነገር ብዙ ነገር አለ ከኋላ ምንም ነገር ምን እየሰራች እንደሆነ አታውቅም እስቲ ምን እየሰራች ነው እስቲ ወይ ምንድነው እንደዚህ እንትን የምትይው ተረጋጋ አሰበ አንተ ተረጋጋና እሷ እኮ ሐሳቧን ብታስጨርሳት እኮ የሐሳቧን መጨረሻ ላይ እኮ መስማት ይችላል አንተ እኔ አሁን ይኸውልህ እኔ ቅድም እኮ ነገር ያለው አንተ አክብሬ ነው የመጣሁት አይደለ እኮ ገባኝ እኔ አንተን አክብሬ ስመጣ ምናልባት እንደው ሌላ ነገር ከሆነ ብዬ ነው ይሄማ በቃ ሲጀመር እኮ መጀመሪያ የሚሰሩት ስራ እኮ ነው ከበፊት ገና ፍቅር ላይ እያለን እኮ የምትሰራው ስራ ነው እኮ ይገባኛል እሺ እባክህ አንዴ ካለ ጉዳዩን አንተ ወይ የምታውቀው ነገር ካለ ወይ አስረድኝ ወይ ደግሞ በትክክል ተሰድኝ ሆነ ያለውን ነገር እኔ ልንገረው እሱ ይረጋጋ እኔ ልንገረው ይኸውልህ ሐሳበ እኔ በርግጥ የእናንተን ጓደኝነት ጠለቅ ብዬ አላቆም እንግዲህ ከድሮም አላቃችሁም አሁን ላይ ነው ቅርብ ጊዜ ነው ስለናንተ የሚሰማሁትና ምን ተፈጥሯል መሰለህ አንተ የምታውቀው ነገር የለም በርግጥ ግን እየኖርክበት ያለው ቤት ውስጥ ብዙ ነገሮች ተፈጥሯል አብራህ በፍቅር ያለችው ሴት ሃይሚ ማለት ነው እንግዲህ አፍቅራህ አይደለም አብራህ ከጎንህ ያለችው ዳግም እንደነገረችኝ ከሆነ ማለት ነው እንግዲህ ገንዘብህን ወይም ደግሞ ሀብትህን ብላ እንደቀረበችህ ነው እየተነገረኝ የነበረውና ይሄን ነገር እንዳላመን እኔ እንግዲህ በደፈነው መንቀሳቀስ ሰው አይደለም ያለ ማስረጃ ማንንም መኮንን ሰውም አይደለሁም ነገር ግን ሙሉ ማስረጃ ስላሳየችኝ ነው ዳግም ላምናት የቻልኩትና ብዙ ነገሮች እየተጠነሰሱብህ ነው አንተ ይሄን ነገር ላታቅ ትችላለህ በጣም መልካም ሰው ብዙ ነገሮችን ብዙ ሰዎችን የምትረዳ ሰው እንደሆንክ ነግራኛለች ዳግምና ስለዚህ አንተ ላይ እየተጠነሰሰብህ ያለው ነገር ይሄ ነው አንተን ሀብትህን ብቻ አይደለም ይኸውልህ አሰበ ብዙ ነገሮችን ነው ካንተ የምትፈልገው አንተ አብደህ እንግዲህ ብዙ ነገሮችን ነው እኔኮ አብደህ ምናም ቆይ አንተ ከዚህ በፊት አንተ ታቀኛለህ እኔ አይደለም ማወቅ አይደለም ይኸውልህ አሰበ ተረጋጋ አንተ እንደዚህ መሆን የለብህም አይደለም ማላቀው እኔ እሺ ማላቀው ነገር ማላቀውን ሰው ስለ ማላቀው ሰው ቢሆን ያወራችሁኝ ያላችሁት እሺ ያወራችሁልኝ ያላችሁት አንተም እሷም ያወራችኝ ያላችሁት እኔ ስለማቃት ወይም ደግሞ ስለ ባለቤት ያወራችሁኝ እናንተ ግልጽ ሆናችሁ እየነገራችሁኝ እኔ ቤት ውስጥ ማላቀው ነገር የተፈጸመ አይደለም ይኸውልህ አሰበ እኛ ለምን ብለን እሺ አንተን እንትን ለማለት ቤትህን ለማግኘት እናንተ ነገርኩ እኮ አክብሬ መጣው እንጂ እሷ ሀብቱን የምታናገረኝ እዚህ ማልመጣም ነበረ እኮ ገባኝ ከኔ በላይ እርግጠኛ ሆናችሁ ስለ ባለቤት የምትናገሩት ገባኝ እርግጠኛ የሚያረጋን ነገር ስላገኘን ነው እንጂ እኛ ያንተን ትዳር መበጥበጥ አይደለም ፍላጎታችን ሰማኸኝ አይደለ ግን ይሄን ነገር ገብተንበትኛ ነገሩ መቋጨት አለበት ወይም ደግሞ እሺ ምን አይታችሁ ነው ወይ እኔ እኮ በጣም ግራ አጋባችሁኝ እኮ ከኔ በላይ ቤትን እናቀዋለን እያላችሁኝ ነው አይደለም ይኸውልህ እኛ የሰማነው ነገር አለ አንተን ሀብትህን ብቻ አይደለም እቺ ሴት የምትፈልገው ህይወትህን መንጠቅ ነው የምትፈልገው ሰማኸኝ እኔ አንተ የምትለው ነገር አሁን ማመን በጣም ነው የሚቸግረኝ ለምንድን ነው ማመን የሚቸግረኝ እንዴት አምናለሁስ ጀመረ እንዴ ከባለቤቴ በላይ አንተ ትላንት እኮ የመጣው እንዴት አንተን አምናለሁ ምናልባት ይኸውልህ ነው ወይስ እሷ ስለነገረች ምናምን እሷ አይደለም እኔ እኮ ካንተ ምን ፈልጌ አይደለም አንቺ ዝም በይ ይኸውልሽ ሲጀመር እኔ አንቺ ልሻለሁ ከዚህ በፊትም ነገ የሚቆጭ ነገር ባክሽ ምን የሚቆጭ ነገር የለም ትዳር ውስጥ እየገባችሁ አበጡኝ አሰበ ተረጋጋ እኛ ያገኘነው ማስረጃ አለ እሱን ላንተ ማሳየት እንችላለን አንተ ምናልባት ያለ ማስረጃ እያወራን ምን ማስረጃ የምትወሩት ያለ ማስረጃ እያወራን መስሎ ምናምን ይሆናል ይሄን ነገር ትንያልክ ያለው እባክህ ይሄን ሰው እንድትሰማልኝ ፈልጋለሁ አዳምጥ ተመልከት እንግዲህ
እንዴት ልታሳበድህ እንዳሰበች ምን አይነት በእናታችሁ እኔ በጣም ራሴን እያመመኝ ነው። ይኸውልህ እኔ እሷን እንደዚህ ያወራኋት ይሄ እውነት የእሷ ድምጽ ነው የእውነት አንቺ በጣም አስተውላችሁታል ግን ያላችሁት አዳምጠው አሰበ ይኸው ካንተ ምን ፈልጌ አይደለም ይኸው መረጃውን ሰምተሃላ የሚያናድድ ነገር ውስጥ እየከታችሁኝ ነው እኮ እንግዲህ አዳምጠው አይደለም ባለቤትን የኔን ባለቤት እንዴት ነው እናንተ ከኔ በላይ ታቆት የምትችሉት እንግዲህ ሲጀመር አንቺ ይሄ የተንጠንሰሽ የምታመጪው ነገር ነው እኔ አይደለም እኮ ያወራው በእናትህ ዝም በይ በእናትህ አንተም ለዚህ ነው እንደጠራህ ይኸውልህ አይደለም ይሄን ሁሉ ነገር እኮ እያሰማነህ አንተ እያመንካለህ ይሄን ያለው እባክህ ተረጋጋ አሰበ ተረጋጋ በእናትህ እንደዚህ ስላደረክ ምንም እንትን የምትለው ነገር የለም ተረጋጋና ያለውን ነገር እኮ እያስረዳው ነው አይደል ከኔ በላይ አውቃታለሁ እያላችሁኝ ነው እኔ አውቃታለሁ እኮ እቺ ነች ይኸው ሰማታ ወይስ እኔ ነኝ እንዴ ደብለው አድርጌ ያወራው ይሄ የተቀነባበረ እኔ በምን አውቃለሁ ደግሞ አንቺን ለማንሽ እንዴ እኮ እኔን እኮ ማንኛ አይደለም ሰማችሁ እኔ ድሮም እኔ ሴራ ሲሰራብኝ ነው ቆየሁት እሱን ለማረጋገጥ ነው እኛም እድሉ እንድትሰጠን የምንፈልገው ሰማኸኝ አይደል ምን እድል ልስጣችሁ እስቲ ንገረኝ እስቲ አንተ መንገባበትን መንገድ እንድታመቻችልን ይኸውልህ ለአንተ ነው ይሄ ሁሉ ሰው እዚህ ያንተን ህይወት ለመጠበቅ ያንተን ጤና ለመጠበቅ ነው እንጂ እኛ እንደዚህ ስራ ጥለን ስንትኛን የሚፈልጉ ሰዎች አሉ ሰማኸኝ ለስንት ሰው መድረስ አለብን ግን እዚህ ጋር መቅደም ያለበት ያንተ ነው አሁን የተጠነሰሰ ሴራ አይደለም እየተደረገብህ ያለው ረጅም ጊዜ ነው ይሄ ነገር የታሰበው ሲጀመር አንቺ ይሄንን ከጎኗ ሆነሽ ለመስራት እንዴት አቀድሽ እሱ ሌላ ጉዳይ ነው ምንድነው ሌላ ጉዳይ ወይ ንገሪኝና አንተን ለማዳን ነው እየሄደችበት መንገድ ሲጀመር አንቺ ገፋፍተሻት ሆን ብለሽ እንድንጣላ ያደረግሽው ነገር እኔ አይደለም እኮ ፈልጋለሁ ያልኩ እሷ ከሆነ ልታጠቃቂ ፈለገችው ለምን ወደኛ ትመጣለች እሷ ቆይ እስቲ ነገር ወይ ለምን እንደዛ ከሆነ ለምን እነሱ ጋር መጣለሁ ምንም ለመበጥበጥ ይሄ ሴራ እሷ ሰራችሁት ብላችሁ እኔ ከሷ ጋር እንድንለያይ ይሄ ከዚህ በፊትም ኩሰር የነበረ ነገር እኮ ነው እኔና እሷ እንድንለያይ እናቃለን ታፈቂ ነበር ከሷ ጋር ተለየክ ኖርክ ለኔ ትርጉም የለው ስለዚህ አሁን ትርጉም ያለው ያንተን ህይወት ማዳን ብቻ ነው ስለዚህ እነዚህ ሰዎች የመጡት እኮ ስራቶ ወይ ምን ብሎ አይደለም እኛን ሊረዱ አንተን ሊረዱ ነው ይኸውልህ ሐሳብ አለ እንደዚህ የሆንክበት ያለህበት መንገድ እየገባኝ አይደለም እና እንድስቅ ነው የፈለከው እንድትስቅም አይደለም ታዲያ ምንድነው የምትፈልገው ምንድነው እየጠበቃችሁ ነው ይሄን ነገር እኛ እንድናረጋግጥልህ ኃላፊነቱን ለኛ ሰጥተህ ቤቱ ውስጥ ገብተን ነገሮችን እንድንቆጣጣር እንድታደርግልን ከዛ በኋላ ይሄ ነገር እውነት ነው ውሸት ነው የሚለውን እንግዲህ እኛም አብረን የምናይ ይሆናል ነገር ግን ይሄን ነገር ብትሞክር የምትጎዳው ነገር የለም ይሄ ነገር እውነት ከሆነ ግን ከኛ የበለጠ የምታተርፈው አንተ ነህ ምን አይነት ጣጣ ውስጥ ነው የገባው ለምንድን ነው እንደዚህ ይሆንክ ያለኸው እኔ እየገባኝ አይደለም እንደዚህ ምንም በቃ የሚታመን ነገር አይደለም እየተነገረኝ ያለው አይደል እንዴ እየነገራችሁኝ ያላችሁት ባለቤቴ ልትገለኝ እንደምትፈልግ እየሰማው ያለሁት አሁን ከሰማሁት ከሞባይል ላይ እኔ ለመግደል እኔ ለማሳበድ እያደረጋችሁ ያለው ሴራ ነው እየሰማው ያለሁት እንዴት እንድረጋጋ የምትጠብቁት ሲጀመር ይሄን ነገር እኮ እስቲም ዳግም እንዴት ለመነው እሺ ይሄን ነገር እኮ ዳግምም እዚህ ነገር ውስጥ እኮ ነበረ ተስማምታ ነበረ እኮ እሺ ብላ ፈቅዳ ነበረ ይሄን ነገር ለማድረግ ታሺ ምን አነሳሳሽ ለኔ ተነሳሳውት አንተን እንዳትገል ወይ ደግሞ አንተን ሌላ ውስጥ እንዳትከት ነው ከሷ ጋር የተስማማው ከኔ ጋር ባትስማማ አንተን ትገልሃለች ስለዚህ እነዚህ ሰዎችን ማግኘት አንችልም ወደዚህ ደግሞ ያመጣኝ ወንድሜ ነው ይሄ ነገር መቆም አለበት ይሄ ነገር ልክ አይደለም ወደነዛ ሰዎች ሄደሽ ይሄ ልጅ አድኛ ያለ ስለዚህ እኔ በመችለው እየሞከርኩ ነው አንተም እርዳንና እነሱን እርዳቸው ወደ ቤቱ እንዲገቡ አድርጋቸው እኔ አሁን በጣም ኮንፊውዝድ ሆኛለሁ በዛ ላይ በጣም ራሴን እያመመኝ ነው ምንድነው እሺ ምንድነው ማድረግ የምንፈልገው ወይስ ደግሞ ምንድነው ማድረግ የምንችለው ችግር የለውም ይሄን እንደ ሐሳብ ልቀበላችሁ ያ ጥሩ ነው ይኸውልህ እንደዚህ ወደሚያስማማን ነገር እምንመጣ ከሆነ እኛ ያሰብነው ነገር አለ ሰማኸኝ አይደለ ቤት ውስጥ የምንገባበትን ቁልፍ ወይም ደግሞ አንተ ሳትኖር ቤት ውስጥ ለመግባት የምንሞክር ይሆናል ወይም ደግሞ ነገሮችን አንተ እዚህ መኪና ውስጥ ሆነ የምትቆጣጣር ወይ የምታይ ይሆናል እኛ ቤት ውስጥ ገብተን ነገሮችን ለማስተካከል የምንሞክር ነው የሚሆነው ያን እንዴት ነው የምናረጋው ከተባለ እንግዲህ እኛ ያሰብነው ነገር አለ ለሷ ደብ ካሜራ እንሰጣታለን ከዛ እንግዲህ በጣም ትንሽዬ ካሜራ ናት እሷን ይዛ ትገባለች ቤት ውስጥ የሚያወሩትን ነገር ታዳምጣል በሰዓቱ የሚያወሩትን ነገር ማለት ነው ምክንያቱም እሷም የሐሳቧ አንድ አካል እንደሆነች ነው የምታስበውና ከዛ በኋላ እንግዲህ የሆነ ነገር ተጠይቃትና እሷ ብድግ ብላ ስትወጣ እንግዲህ ካሜራውን የምትደብቅ ይሆናል ዳግም ማለት ነው ከዛ በኋላ የሚደረገውን ቤት ውስጥ የሚደረገውን እንቅስቃሴ እንግዲህ አንድ ላይ ሆነን የምንጠብቅ ይሆናል ማለት ነው ከዛ በኋላ ይሄ ነገር እውነት ነው ውሸት ነው የሚለውን አብረን መቆጣጠር የምንችለው ነገር ነው ማለት ነው ስለዚህ አንተ ተረጋጋና ምንም ነገር እንዳይነቃ አንተ ሄደህ ለሷ ምንም አይነት ነገር መናገር የለብም ምክንያቱም እኛ ያለ ምንም ማስረጃ አይደለም እያወራን ያለን ማስረጃ ሰተናል ስለዚህ እኛን እመነንና ይሄን ነገር ካለህበት ችግር ውስጥ ለማውጣት እንሞክር ይሄ ነገር ካልሆነ እኮ እሰየው ደስተኛ ነን እኮ እኛም እኮ አንተ ላይ እንደዚህ አይነት ነገር እንዲሆን እኮ አንፈልግም ስለዚህ ይሄን ብቻ አድርግልን ይሄን ተባበረን ከዛ በኋላ ነገሮችን
እኛ የምንቆጣጠርና እኛ የምንጨርሳቸው ይሆናል ማለት ነው። እባክህ ይሄን ብቻ ነው እንድታደርግልን ፈልገው። አሁን ምንድነው ማለት ቤቴ ገብታችሁ ካሜራ ምናምን መጠቀም ብቻ ነው የምትፈልጉት? ሌላ ነገር ምንም የለም። ነገሮችን ለማጣራት መሞከር ብቻ ነው። ከሷ ጋር እንቅስቃሴዎችን የምታደርጋቸውን እኛ የራሳችንን ሰዎች መድበናል። ከዚህ በፊትም እሷን እየተከታተልናት ነው ያለ ነው። እንግዲህ ከዚህ በኋላ ደግሞ ቤት ውስጥ ያለውን ደግሞ ክትትል ለመቆጣጠር ነው የኛ ሐሳብ። ያንተን ምላሽ ነው የምንጠብቀው። አሰበ ምን አይነት ጣጣ ውስጥ እንደገባው ፈጣሪ ነው የሚያውቀው። አሁን ያለበት ስሜት ትንሽ የተወሳሰበ ነው። በቃ ስሜቴ በጣም የተወሳሰበ ነው። አሁን ምን ማድረግ እንዳለብኝ አላውቅም። እኛ ለኛ ጉዳይ እኮ አይደለም። ለምንድን ነው እኛ አይደለም ሰይጣን መሀላችን ሲገባ ሁሌም ነው በእናትህ እንደዚህ ብለህ የሰው መናገር አትችልም ነው እንጂ ሰይጣንነት ነው። ሰይጣንነት ይኸውልህ ነገ ይቆጫል። እኔ ሰይጣን አስሬ ይቆጫል አትበይኝ። ይቆጫል አትበይኝ። በቃ እኔን ተወው በቃ የፈለከው ነገር በእናትህ ወይ ዝም አስብላት በእናትህ። ቆይ እባክሽ ዳግም ተረጋጊ አንቺ። ይኸውልህ ሐሳበ ለምንድን ነው እኛን መረዳት የከበደ? እንዴት ልረዳህ? እኛ እኮ ለአንተ ብለን ነው አይደል እንዴ ይሄን ሁሉ ነገር እያደረግን ያለ ነው። ለምን እንርዳህ እንላለን? እሺ እስቲ ይሄን ብቻ መልስልኝ። ለምን እንርዳህ ብለን እዚህ ድረስ እንመጣለን? ንገረኝ። ያልተፈጠረ ነገር ከሆነ ለምንድን ነው ተፈጥሯል ብለን ይሄን ነገር ለማድረግ ምን ሞክረው? ምናልባት መጠቀሙትና አንታችሁም ታውቁት። ሰማኸኝ? የኛን እጅ የሚፈልጉ ስለተናገርኩ ይቅርታ። እቺን አረመኔ ግን አላምናትም። አንተ ብዙ ማታውቁ ታሪክ አለ መልካም እሷን በቃ ከዚህ ነገር ውስጥ እሷን አስወጣት። ከዚህ በኋላ ይሄን ኬዝ እኛ ስለያዝ ነው እሷን ከዚህ ነገር ውስጥ አስወጣት። ስለዚህ ከኛ ጋር ይሄን ነገር እንድናደርግ ብቻ አመቻችልን። ከዛ ሁሉ ነገር ካገኘን በኋላ ላንተ የምናሳይ ይሆናል ማለት ነው። ችግር የለውም እኮ ማለት ገብቶ እናንተ ማየት ነው ለስራዎቹ። ሌላ ነገር ምንም ሐሳብ የለም። ቆንጆ በጣም ቆንጆ። ችግር የለውም። እሷ አታውቅም። እሷ የምታውቀው ነገር አይኖርም። በቃ በጣም ጥሩ። ስለዚህ ይሁንና ችግር የለውም። እኔ እንደማላፈር በጣም እርግጠኛ ነኝ። ምክንያቱም አውቃታለሁ፣ ባለቤቴ ነች። ይሄ ነገር ግን ካልሆነ እመኚ ሲጣርጊ ነው እገልሻለሁ። ሰማሽኝ አይደል? እሱን ተውና በቃ ዋናው ከተስማማህ ነገሮችን በቃ ማድረግ እንችላለን ማለት ነው። ኦብቪየስ ምንም ይሄ እኮ የሚከብድ ነገር አይደለም አይደለ? መልካም እሺ፣ ችግር የለውም። በቃ ያው እንግዲህ ውድ ቤተሰቦቼ እንዳያችሁት ነበረ። አሰበ በጣም ተናዶ ነው ያለው። መረጋጋት ከብዶት ነው ያለው። ነገሩ አልተፈጠረም። ያልተፈጠረ ነገር ነው እያወራችሁ ያላችሁ። ትዳሬን ለመበጥበጥ ነው እያለን ያለው ነገር ግን እኛ ነገር ይሄ ያለ ነገር ወይም ደግሞ እሱ ላይ እየተጠነሰሰ ያለ ነገር እንደሆነ ማረጋገጥ ስለፈለግን ለእናንተ ለውድ ቤተሰቦቼም እንደነገርኳችሁ ቤት ውስጥ ካሜራዎችን አድርገን እሷን መከታተል የምንጀምር ነው የሚሆነው። እንግዲህ እስቲ የምናገኘውን ውጤት አብረን ሆነን እንመለከታለን ማለት ነው። እስቲ አብራችሁ ነው እዛ አሁን ሲመጣ እሱን እናስተካክላለን። ሲቀጥል ደግሞ ጓደኛዬ እኔ የምፈልገው ቶሎ እንዳይሞት እንደምፈልግ ታውቂያለሽ። እንዲያብድ ነው የምፈልገው። ኦኬ ከዛስ ምን ልታረጊ ነው? አብዶ ልታስተምኝ ነው ድጋሚ? ኮኔ እሱ ነው ማስተምኝ። ምን ማለት ነው? ስንት ነው የከፈልሽው? ኧረ ትንሽ ነች። 130 ወይ 30 ሺህ ከምናገኘው እኮ 30 ሺህ ምንም ናት። ትንሽ ነች። ለዛ እኮ ነው ትንሽ ነች። እንደዛ ከሆነ በቃ አሁን እናስተካክልሽ። ለምን ቆይ እሷ እኮ ነው ይሄን ሁሉ ነገር ያደረገው። አሰበ ምን ነው? አንቺ ሰው ነሽ። አሰበ ተረጋጋ። ወይኔ አሰበ አይደለም። አሰበ ተረጋጋ። ሰው አይደለሽም አንቺ። አሰበ እንዴ ምን ሆነ ነው? አንተ ተረጋጋ እንጂ። አሰበ እንዴ ለደላሉ እንዴ አንተ ምን ሆነ ነው? ተረጋጋ እንጂ። እናንተ ረዘ አይደለም። ምን እያልሽ ነው? ይኸውልሽ እንደዚህ አይደለም መሆን ያለባት። ይኸውልሽ ዋጋሽን ታገኛለሽ። ይኸው አይሽው አይደል ማለት ነው። አንቺ ቆሻሻ እገልሻለሁ። ኮሬ የነበረውን እያንዳንዱ ነገር ኤዲት ምናምን ሊሆን ይችላል። ኤዲት ተረጋጋ። አሰበ ይኸውልህ ተረጋጋ። እንደዚህ አትሁን።